መጠጥ ምን አድርጌ ተባልክ? ገለው ነበር ገለው ሹፌሩ አጦዘዋለሁ ገለው ነው። አይ በስነ ስርዓት ቁም። በስነ ስርዓት እጅን አቁም። እጅን ወደ መሬት። ስንት ዓመት ነው ከያዝከው? ብዙ ዓመት ልጅነት ነው። ከልጅነት ነው የገባ። ስንት ዓመት ነው? ናው ላይ ካለ ስንት ዓመት ነው ከያዝከው? ዛር አለ ቤተሰብ ዛር ድሮ በልጅነት የእናቱ ያባት የእናት ስንት ዓመት ነው ከያዝከው? ልጁ አቃጠለኝ ሄዳለሁ። ስንት ዓመት ነው ከያዝከው? የዛር 30 ዓመት ነው። 30 ዓመት እድሜው ስንት ነው? 39 ዓመት ነው። በ9 ዓመቱ ልጁ ነው ያዝኩት። ልጁ ነው። ዝቅበልና ተናገር። እጅን አቁም። ልጅ ሆኖ ነው የገባው። አጋንንት ነው ሰይጣን? አጋንንት አብረን ያደግከው? በ9 ዓመቱ የገባ ነው ማለት ነው። ይሄንን መጠየቅ ወንዱ ማለት የገባ በልጅነት ይሄንን መጠየቅ ኃጢአት አይደለም። ስንት ዓመት ነው ያዝከው ማለት ልክ እንደ ሰይጣን ኢንተርቪው ያደርገዋል። በሰው ህይወት ውስጥ እኮ ያለ ነገር ነው። ህይወቱን ነው የምናየው፣ ሰይጣን ነኝ የሚለውን ነው የምናየው። ሁለቱም አስደናቂ ነው። ሰይጣን ነኝ ብሎ ከሰው ጋርም ከገባ እሺ አለውኝ እኔ ሰይጣን ነኝ ብሎ መናገሩን ሐሰት ማድረግ አንችልም። የዚህ ዝም ብሎ የተምታታባቸው የቆሌ ትምህርት የተማሩ በፍልስፍና እየተደነባበሩ ክርስትና ውስጥ ገብተው የሚቃዡ ቤተ ክርስቲያን ውስጥ ጠጋ ብለው ደግሞ መሰናክል የሚሆኑ የደህንነትና የሞገስ መንገድ ላይ መከራዎች የሆኑ ትውልድ አፍርተናል። ደግሞ በእነሱም በኩል እኮ ደህንነቱ ይመጣ ትልቅ ነገር ነው። የለም በመዳን ጉዞ ውስጥ ያላቸው ትምህርትና እውቀት መደዴ ነው። ከወንጌል ብርሃንና ከመዳን ጉዞ ጋር የማይገናኝ ነው። አሁን ይሄ ሰው እንግዲህ ሰው ነው ስታዩት፣ ሰይጣን አጋንንት ነው። አጋንንት የጓደኛ መተት አለው። በቅርብ ጊዜ የተደረኩ 4 ዓመት ምን አረከው? 4 ዓመት ብሩን ሁሉ ብትንትን ይሰራል። መኪና አለው፣ ተሳቢ ይሰራል። ከማን በላይ ነው የሚሰራው። ራሱ ነው የሚነዳው ተሳቢውን። አዎ። ምን ልታደርገው ፈለክ? ተሳቢውን ልገድለው ነበር። ልጁ ልገድለው። ስንት ጊዜ ሞከርክ? ብዙ ጊዜ ነው የሞከርኩት። ልገድለው በእንቅልፍ አስመስዬ መቤቴ ቅዱስ ገብርኤል ይላሉ ሰው። በእንቅልፍ አስመስለው ሳይጸልይ አይተኛም። በመጽሐፍ ተበድመኛል። በዳዊት ነው በመቁጠሪያ በዳዊት ምን ይላል? አባቴ ሆይ አረኝ እነዚህን እንዲያውርድልኝ ገላይ ላይ ያጥፋልኝ ይላል። ምን ትከብደዋለህ? ትከሻው እንዴት ነው የምከብደው? ትጫነዋለህ? እንደዚህ አድርገዋለሁ። በእንቅልፍ መቤቴ ይላል። ብዙ ጊዜ በዚህ በጫቱ ዓለም የመረቀኑ ትውልዶች ብዙ ሺህ ሰው አጥፍተዋል። በሃይማኖት ያልተገሩ በከተማ ውስጥ እንደ ከተማ ዶሮ የተወለዱ ምንም ስነ ምግባር እናትና አባት የሌላቸው በስጋ ወልደው ብቻ ዝም ብለው ለዓለም የሰጧቸው የህይወትና የእምነት ክትትል የሌላቸው መረን አደጎች አብዛኛው ለጥፋት የተወለዱ ናቸው። እድሜያቸውን ራሳቸው ጠፍተው ሌላውንም ያጠፋሉ። በየመንገዱ ያለው ግልበጣ፣ በየመንገዱ ያለው ግጭት፣ በየመንገዱ ያለው የአመልና ኢየሱስ ትውልድ የሰው ነቀዝ ሆነው ሰውን የሚያጠፉ እድሜውን የሚቀጩ የሰው ነቀዞች በጣም ብዙ ናቸው። ነቀዝ ብቻ አይደለም፣ ሰውም ነቀዝ ሆኗል። ለምን? ይሄ ሱሰኛ የሆነ ትውልድ ለራሱ አይጠቅም፣ ለታሪኩ አይጠቅም፣ ለሀገሩ አይጠቅም፣ ለእምነቱ አይጠቅም። ዝም ብሎ የክፉ ምሳሌ፣ የክፋት የችግር ምሳሌ ሆኖ ይኖራል። ትምርክክ ወጥነው ተከሰውነቱ ቶልበድ እናት ስታይ በዛር በኩል ታያለች። ጌታ ሆይ ዓይናችንን እባክህ ባርከው፣ የምናይበትን ብርሃን አንተ እውነተኛው ብርሃን አድርግልን ማለት አለብን። በክፉ እናያለን። ክፉ እያለ ስናይ ዓይናችን ክፉ ነው። ያ ዓይናችን ትውልድን አያሳድግም፣ ያቀነጭራል እንጂ። አረ እኛ ያደግንበት ጊዜ እንዴት ጥሩ ነበረ! ጥሩ የሚያዩ አባቶች ነበሩ፣ ጥሩ የሚያዩ እናቶች ነበሩ። ቀስ እያሉ ሲሄዱ በክፉ ዓይን የሚያዩ እናቶች መጡ። አደገ እንዴ? በማደጋችን እኮ ይበሳጫሉ።
ትልቅ የተማረ የተባለው በማደግ ይበሳጫል። አደገች እኮ እንዴ አደገች፣ ደረሰለት እኮ ደረሰችላት እኮ እያል ንግግራችን ውስጥ አይናችን ውስጥ አጥፊ አለ። ሰው ምቀኛ ሆኖ በልቡ ሲያይ የልቡ ምቀኛ ከአይኑ ተላልፎ አይን ላይ ያርፋል፣ ያየነው ነገር ላይ ያርፋል። ዝግጅ ፊቱን ለዚህ መልስ አይኑ ላይ ነው። አይኑን ትሰብረዋለህ። አይኑ ሲነዳ መኪናው ምንድን ነው? ተሳቢ ነው። ትራከር ኦባማ ትራከር ይባላል። እሱ ነው የሚነዳው። ስንት ጊዜ ብዥ አደረከው? ብዙ ጊዜ ነው። ልገድለው ስንት ጊዜ ነው መለጠ መሰለህ? ልገድለው። የት አካባቢ እስኪ? ወይ መንገድ ጅቡቲ ነው። ወደ ጅቡቲ መንገድ ጅቡቲ። እሺ እዛ ልጥለው እላለሁ። እንደዚህ ያደርጋል። ልጥለው ስል መቤት ይላል። ዳዊት አምጦ ያደርጋል። ዳዊቱን ያደርጋል። እንዴት ያደርግባል? እንቀጠቅጠኛል። ዳዊቱን እንዴት ነው የሚያደርግብህ? እዚህ ውስጥ ይመጣል፣ ይቀጠቅጠኛል። በዚህም ያለ በጀርባው በዳዊቱ አንተ ጋር ለመምጣት ቂም ይዟል። አያችሁ፣ በዛችሁ መቤቴ በማለቱ ቂም ይዟል። እሺ የመዳን ጉዞ ምንድን ነው? ይሄ አይደለ መዳን የሚባለው? እምነት በመዳን ጉዞ ውስጥ ሲገለጥ ማለት ይኸው እመቤቴ ብሎ በአይኑ ላይ የተቀመጠውን አጥቂ ጉልበቱንና ስነ ልቦናውን ይዞ ሊገለብጠው፣ ሊያጠፋው፣ ንብረቱን ሊያወድምበት የነበረውን በእመቤቴ ስም ትልቁን ነገር ማቆም ቀላል መሰለ እንዴ? እምነት ማለት እኮ ይሄ ነው። መኪናው ከነተሳቢው ርዝመቱን ተመልከት። በሱ ቁመት ቢለካ ስንት ሰው ይለካል ማለት ነው? 8 ሰው ተጋድመ ብትለካ የ7 ሰው ርዝመት ያለው ነው ማለት ነው። ወደ ላይ ደግሞ ቢለካ በአጠቃላይ ከ100 ሰው በላይ የሚይዘውን አንድ ሰው ነው የሚነዳው። አንድ ሰው እንዲነድቶት ጠላት ደግሞ አይኑ ላይ ሆኖ ጋርዶ ያንን ትልቁን ነገር አገለባብጦ ሲያጠፋው አስበው። ይሄ እንግዲህ የማይታየው እግዚአብሔርን የምንለምነው እኮ የማይታየውን እንድናየው ነው። የማይታየውን እንድናውቀው ነው። ወደዚህ የምንመጣው የማይታየውን እንደሚታይ እንድናየው ነው። አይታይም፣ ግን የሚታይ ስራ ይሰራል። የተበላሸነው በማይታይ መንፈስ ነው። አመለኝነት፣ ሱሰኝነት በማይታይ መንፈስ ነው ባህሪያችን የተገዛው። ተዘግድ ካይኑ ውጣ። እሺ፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ፋኑኤል ስም ሲወል ታስረናል። ቶሎ ስራችሁ ነው። እግዚአብሔር ይገስጽ። ቸኩሏል ማለት ነው። እስቲ እሱ ደግሞ ይንገረን። ቅድም ከጠላት ነው፣ አሁን ከሰውነት ነው። እንዴት ሰላም ነው? ይመስገን። እንዴት ነው? እግዚአብሔር ይመስገን። ኑሮ እንዴት ነው? አልቻልኩም። ከማንም በላይ እሰራለሁ። የለም ከማንም በላይ እሰራለሁ። የለም የምንለው በስቷል። ጴጥሮስም አንድ ጊዜ ጌታችን ኢየሱስ ክርስቶስ መጥቶ አንዳችም ይበላል የለም ተቆጥቶ ባህር ውስጥ ስላደረ አሳ ፍለጋ የለም አለ። ካህኑ የለም አለ። የሐዋርያት አባት የለም አለ። እግዚአብሔር ይመስገን። ይደበድበኛል፣ አይኑን እጋርደዋለሁ፣ በዳዊት ይመታኛል። ይኸው መቁጠሪያ አለ እኮ አሁን። እዚህ ከመጣሁ በኋላ የዛሬ ሳምንት ነው ሁልጊዜ እፈልጋለሁ ያለሁትን ቦታ። አለፈው ስላሴ ሄጄ ነው እዚህ ከመጣሁ በኋላ እዚህ ነው ያሉት ብሎ ቤት አግኝቼት ነበር። ባለፈው መጥቼ ከድሬዳዋ መጥቼ። እንዴት ነው ስቃዩ? የነዳው ያለ እንቀጠቅጠኛል። ይሄ ላይ ነው በቃ የውዳሴ ማርያም ላይ እሱ እዚህ ጋር ሳርክ ሰላም ቀጥላለሁ። በስነ ስርዓት እንሄዳለሁ። መኪናው እየነዳሁ እያለ እንቀጠቅጠኛል። እንደዚህ እየነዳ ነው የምትንቀጠቀጠው? እየነዳሁ እያለ እንደዚህ የሚያንቀጠቅጠው። ከዛ ምን ታደርጋለህ?
ዳሴ ማርያም አለ መኪና ውስጥ እሱ እዚህ ጋር አደርጋለሁ። በሱ ስመጣ ወሌ ምናምን ሲታረግበት ቀጥላለሁ። ሰላም ሆናለሁ። ቀጥላለሁ። ከዛ ዳሴ ማርያም ምን ውጊያውን አልተማርክም? እንዴት እንደምትቀጠቅጠው አልተማርክም? ምን በረሃ ላይ ነበርኩ ነው የሚሰራው። ትምህርት ቻላቅም የሶር ትምህርት አያለሁ ሁልጊዜ ቤቱ እየነዳሁ ራሱ ከፍቼ እነዳለሁ። እዛ ሰዓት ሰላም ሆናለሁ። ምን ያህል ይጭናል መኪና? መኪና 400 ኩንታል ከዛ በላይ ይጭናል። 400 ኩንታል ያን ይዘህ ነው የምትጓዘው? ገንዘቡ የለም ግን ምንም የለም። ሰራለሁ የቀመበተን ነው የለም። በልበር መተት አስር ተብለን ተላክን። እጅና እግሩን ዘር ተብለን ስራ እንዳይሰራ ነው። ቀና በል ብሪቆን ተነስ፣ ቁም። መቼ ነው የተላከው? ቀጥ በል 4 ዓመት ከ8 ወር ነው። እንደዚህ ካረከው ከተደረገ ሰርቶ እንዳይበላ ነው፣ እንዳይጠቀም ነው። እንዳይጠቀም በቃ ለምን ይሰራል? ለምን ይሰራል? ምንድን ነው የሚሰራው? መኪና ነበር፣ ሹፌር ነበር። የምን የጅቡቲ ሾፌር አይደለም፣ የህዝብ ማመላለሻ ነው። ስነ ስርዓት ያዝ። የህዝብ ማመላለሻ እሱ ነበር የሚሰራው። በቃ እንዳይሰራ ታስሮ እንዲቀመጥ ቤት ቁጭ እንዲል በቃ አጣጥፎ ቁጭ 4 ዓመት ከ8 ወር አሰርና አስቀመጥ ነው። በቃ ያው አጋንንት ነው ሰይጣን። እኛ አጋንንት ነው ሰይጣን ማለት ጠቅላላ ስንት ናችሁ? ጠቅላላ 35 ነን። ለቃለን። እጁን ምንድን ነው የምታረጉት? ያው አስሮ ስራ እንዳይሰራ እጅና እግሩን ቁልፍ አድርገን ስም ምላሱን አይኑም ላይ አፍንጫ ሁሉንም ነገር በቃ ወገቡን ስር አደረግን። ቁጭ አደረግነው። በምግብ ያበሉት በምግብ ያበሉት በቃ እንዳይሰራ እንዳይነዳ ነው እንዳይሰራ። አዎ በደም የምን ደም? ይብረጨን ዶሮ አርዳችሁ ቧጥ ነው። ስማ መንቀጥቀጡን አቁም መንቀጥቀጥ። እጅን አጨብጭብ። አይ በስነ ስርዓት አጨብጭብ። አትንቀጥቀጥ። ከእግር ጀምርና ቧጥ። በስንት ብር ነው የተመተታችሁት? በ35 ሺህ ብር። ይሄ መንቀጥቀጥ ምናምን ስንት ጊዜ ነው ስታንቀጠቅጠው ነበር? ያው ከተማ መጀመር 4 ዓመት ከ8 ወር ከገባችሁ ጀምሩ ከ8 የምታንቀጠቅጡት በምግብ ነው በዶሮ ነው በምንድን ነው? በምግብም አለን በዶሮ መገባን አለን። በቃ ምን አድርግ ነው ግን አጠቃላይ አስረህ አስቀምጥ። ስራ እንዳይሰራ ስራ በሌለበት ዓለም ስራ በሌለበት ጊዜ ስራ እንዳይሰራ። ተመልከክ፣ ተዘጋጅ፣ አፉ ላይ ተዘጋጅ። ከክንዱ ከእጁ ውጣ፣ ፈተን ከጭንቅላቱ ውጣ። አፉ ላይ ተዘጋጅ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም አካሉንም እጁንም ልቡንም አእምሮውንም ሁሉንም ለቀን ሲኦል ታስረናል። በቅዱስ ሚካኤል ስም በአቡነ ገብረ መንፈስ ቅዱስ ስም ሲኦል ታስረናል። ቶሎ 7 ነው። ሰውዬ ለምን አትሸኘኝ? እሸኛለሁ እንዴ ና እንዴት ነህ? እግዚአብሔር ይመስገን። ክብር ነው። ደህና ነኝ። ማነው ስም? ሀብታሙ እባላለሁ። ሀብታሙ? አዎ፣ ከቡታጅራ ነው የመጣሁት። ከቡታጅራ ነው የመጣሁት። ያኔ እኔ ቡታጅራ ነበርኩ። አልነበርክም? እዛ ሰዓት አልደረስኩም። እኔ ህፃን ነበርክ። ከዛ በል በርታ። ደህና ነኝ። እግዚአብሔር ይመስገን። አይዞህ። እስቲ እጅህን እንደዛ ነበር። ይንቀጠቀጥ ነበር። ስመታው ይንቀጠቀጥ ነበር። እንደዚያ አይዘረጋም። አጥፎት ነበር። እንደዚህ ወደ አጥፎት ነበር። አዎ፣ እንደዚህ ነበር። እንደዚህ በቃ ወደ እንዴት አድርጎት? እንደዚህ ነበር። በል በርታ። አይዞህ። አሁን በለስ ተዘጋጀሁ። እኔ ና ወደዚህ። ምንድን ነው እሱ? ዳብሎስ ነኝ። ዳብሎስ ለምን ገባህበት? የዛ ክሊኒክ ያመልኩበታል። ገባን። ደስ ሲደክመው ገባን። ክሊኒክ አገኘንና ደክመዋል። በቤታችን ይመለክ ነበር። እዛ ክሊኒክ ትመለክ ነበር? አዎ ትመለክ ነበር። አሁን ተስፋ ቆርጠን ማታ ለሊት ተነሳና ቆይ ይሄ የሚያመኝ 2 ወር ማለፍ አልነበረበትም አለ። ይሄ አይኑን ኦፕሬሽን ሆኖ እሱ የሚያስከትላቸው ህመሞች አሁን ተዘጋጅ እኮ አልኩህ። በቃ ወጣ ከአይኑ ላይ ውጣ። አብላ ተዘጋጅ።
አሁን ላይ ተዘጋጅ። ዲያብሎስ ይሄን ያህል ቅድም እንደተማርነው ተገዳዳሪ ሆኖ ክርስትናችንን ከመፈተን በላይ አቅማችንና ጉልበታችን ኑሯችንን ሁሉ ሲያጠቃ ያለን ንቃት እጅግ በጣም ደካማ መሆኑ። በል ተዘጋጅ። ተንበርከክ። ወደዚህ ስንት ናችሁ? 5 ነን። ከጭፍሮቼ ጋር 5 እኔ አሉኝ። ስንት ናችሁ እኮ ነው የምልህ? 5 በል ተዘጋጅ። አብለው በአቡነ ገብረ መንፈስ ቅዱስ ስም በቅዱስ ሚካኤል ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ሁለተኛ አጠገቡ አንደርስም። ቶሎ 7 ጊዜ ጩኸት ነባር። እንግዲህ ጉድ ነው መቼም መንገሻ። አይዞህ እኮ በቃ በል በቃ በርታ። ሰይጣን አጋንንት ሰይጣን ነኝ። ሰርቼበት ነው። ስንት ዓመት ነው ከያዝከው? አሁን 1 ዓመት ከ6 ወር ነው ያሰራሁበት። 1 ዓመት ከ6 ወር። 1 ዓመት ከ6 ወር ተሻርከን ነው ያሰራነው። ያሰራው ምን እንዲሆን ነው? በቃ ምን እንዲሆን ነው? ከሱ በፊት እንዲገለበጥ፣ እንዲሞት፣ እንዲጋጭ 2 ልጆች አሉት። ያማረ ኑሮ ነው የሚኖረው። እኔ ከሱ በፊት መጥቼ መኖር ስላልቻልኩ እኔ በቃ እንዲገለበጥ እንዲጋጭ አድርጌ መኪና ሲይዞ ሲሄድ እንቅልፉን አመጣዋለሁ። ምን አባቱ እያለ የተበሳጨ እያለቀሰ ነበረ። እንዲጋጭ ወረደ። በቃ እንዲጋጭ፣ እንዲሞት፣ ትዳሩ እንዲበተን፣ ልጆቹ እንዲያለቅሱ ነበር። አዎ። በምንድን ነው የገባው? የገባሁት እዛው ጎረቤት ነው የምኖረው። በምኑ ላይ የገባህ? እሱ ላይ በምግብ ነው? በምንድን ነው የገባው? በምግብ አይደለም፣ በምግብ ሳይሆን በጭበጣ ነው። ጠርቼ ነው የጨበኩት። በጭበጣ? አዎ። ማታ ጠራሁትና እዛ ወንድሜ ጋር አግኝቼ አሰርቼ መጥቼ ና ብቅ በል ብዬ ጨበኩት። እዛው ገባ። ከዛ ጀምሮ እንዳይሰራ አደረኩት። በቃ በጭበጣ? አዎ። አይ ጭበጣ። የት አለ ወንድሙ? የት አለ? እዚህ ማን ከማን ጋር ነው የመጣው? ብቻዬን ነው። አባ ግርማ የሚባሉ አሉ ተብዬ ነው የመጣሁት። መጣ እንዲመጣ አዋረደኝ። አንድ ባትነው ተከሰ። ስንት ናችሁ? 7። አዎ። በጭበጣ እንዴት ብለህ ጨበጥከው? ደህና ነው ወይ? እንደምን ነው? ምን ነው ጠፋ? እንዴት ነው ጉዞ? እንዴት ነው አልኩት እኮ። ምን ጉዞ? ዝም ብሎ ነው ይለኛል። ከዛ በቃ ተሳክቶልኛል ብዬ ነበረ። አሁን ተዋረድኩኝ። በቃ አፉለውጣ ከሰውነቱ ምኑ ላይ ነው ያለው? ከአይኑ ውጣ። እሺ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮነቱ ማን ሙላቱ መኮንን አይዞህ ሙላት ወይኔ አባታችን አይዞህ ምን ሆንክ? አይ ምን ሆንክ? አሞኝ ነው። ምን ነበር ያመመህ? በቃ ሁሉ ነው። አሁንስ? አሁን ደህና ነኝ። መጽሐፍን ያዝ። የት ጋር ነበርክ? እዛ ጋር ተደብቄ ነበር። ተደብቀህ ነበር? አዎ፣ እዛ በቃ ቁጭ ብዬ ነበር ይሄንን ሳነበው። ከዛም በኋላ ትናለኝ መጀመሪያም እያስለቀሰኝ ነበር። አነበብከው? ይሄንን ግዛና እስቲ ምናምን ብላ እንደዚህ ሲይዘው በቃ እንትናለኝ። ያው መጽሐፉን ይዞ ነው የመጣው። እዛ ጋር ነበርኩኝና መጽሐፉን እስቲ ግዛና 100 ብር ታጠፈዋለህ አለች። መጽሐፉን እዛ የሆነች ልጅ መጽሐፉን ገዝቼ እንዲህ ሲይዘው እንትናለኝ። ምን አለ? በቃ አመመኝ። እንዴት አልኩ? አመመኝ። ማመም ሳይሆን ምስጢሩ ወጣ ነው። ደግሞ መጽሐፉ በሽተኛ ያደርጋል እንዳትል። አይ በሽተኛ ያደርጋል ማለት ሳይሆን እኮ በዚህ መጽሐፍ ሲነካኝ እንዴት ነው የማገኛቸው ስል በዚህ ጋር ይመጣሉ አለች። አይ እስከዛ መጽሐፉን ያዘው ስትለኝ መጽሐፉን ሲይዘው ያው
ጸሎቱን ደረሰኝ ማለት ነው እንጂ ያሳምማል ማለት ነው። በጣም የሚገርማችሁ ይኸውላችሁ በጣም ያሳዝናል። እያለቀስኩ ነው የምነግራችሁ። በጣም ነው የሚያሳዝነው። ብሶት ነው የሚያስለቅሰኝ። እኔ ይኸውላችሁ አሽከርካሪ ነኝ ጅቡቲ። ሳሽከረክር ምንም ነገር የገጠመኝ ነገር አልነበረም እና ይሄ ነገር ካደረገብኝ ሰዓት ጀምሮ ግን በአንድ ቀን ጅቡቲ የምገባ ሰውዬ በ3 ቀን መግባት ጀመርኩ። እንቅልፌ ይመጣል። ምን ይሻለኛል ብዬ ሳማክር ኧረ ጫት ብትቅምበት ይሻላል ይሉኛል። ኧረ ጫት አልቅምም ሃይማኖቴም አይፈቅድም ስል ይሄን ብታረጊልኝ ይሻላል ይላሉ። ይሄ ነገር ምንድነው ብዬ እኔ በቃ ባስጠይቅ ምንም በቃ ግራ ግብት ሲለኝ አሁን አንድ ከተማ የሚባል ልጅ እስቲ ሂድና አባ ግርማ ይባላሉ ገርጂ ስላሴ አታውቀውም? አውቀዋለሁ። እዛ ሄደህ መፍትሄ ታገኛለህ፣ እንኳን ለራስህ ለሰውም ትተርፋለህ አለ። ለኔ የደረሰ አምላክ ለእናንተም ይድረስላችሁ። የገጠመኝ ነገር ምንድነው? ልክ ሴት ልጃቸው እንደተፋታች ያኛው ወጥቶ ኢሉሚናቲ ሆኖ ነበር። ባሏ ወልዱ የልጁ አባት ማለት ነው። ኢሉሚናቲ ሆኖ ነበር። እሱን ወደዚህ ለማምጣት ችግር ምን ሆነ ነው? በቃ ገንዘብ ፈልጌ ነው መብቴ ነው ምናምን ይላል። ጥቅስ ባብልን ጠቅስለት ልናስተምረው ስንል አውቀዋለሁ ምናምን ይላል። በቃ እኮ እሺ ታዲያ እኮ ሰይጣን አውቃለሁ ሰይጣን እያመለኩ እንደሆነ በቃ መብቴ ነው። አይ መጨረሻው ሲሆን ነው ይሁን አገሬ ነው ምናምን። እሺ እንዴት የምታስተምሩት ይሄን ሰው? ከዛ ይሄማ ራሱን የሚያወራኝ መንፈሱ እንደዚህማ የሚል እኔ ሰው አጋጥሞኝ አያውቅም። ሰው ሆኖ ኖ ኢቭን ራሳቸው ኢሉሚናቲዎች ራሳቸው ሰይጣን ማህበረተኞች ራሱ እንኳን እንደዚህ አይሉ ተደብቀው ነው ኮንስፓይረሲ ነው የሚያደርጉት፣ ሴራ ነው የሚያደርጉት እንጂ በጋሃድ አያደርጉትም። ይሄማ ግትርነት ነው ሆን ብሎ ነው ኩኝና በጆግ እንደለመድኩት በጆግ ጸበል አመጣሁኝና ና ብላችሁ ጥሩ ታውቂና ሲመጣ አለበስኩት። የቅዱስ ሩፋኤል ጸበል ነበረ። ከዛ ሳልፈቅድልህ እያለ እንትኑን ጸንት እያለ ሳልፈቅድልህ እንደዚህ ታደርጋለህ ማለት በቃ ከሳሳይን ችግር የለውም አልኩት። ለምንድነው ከረጨሁት በኋላ አንድ ትንሽዬ ፍንጭ እንደማገኝ ስለማውቅ ነው። ይጮሃል ብዬ አይደለም፣ ቢያንስ ድንግጠው አንድ መንፈስ ከሄደ ግትርነቱን እንኳን ይተዋል ብዬ ነበር። እግዚአብሔር እንዳሰብኩትም ሆነልኝ። በማግስቱ ደውሎ ቆይ ግን እንዴት ነው እስቲ አስሽ ንገረኝ በቃ እሺ ምኑን አልኩት። ማለት እንዴት ነው እግዚአብሔር ብር ስጠኝ ስለው ማይሰጠኝ ታዲያ እኮ ብር ፈልገህ ነው ኢሉሚናቲ ሆንከው? አዎ ብሩ ምን ልታረግበት ነው? ወይ ልኖርበት፣ ልበላበት፣ ልጠጣበት ነው? ሌላው ሰው እንዴት ነው የሚኖረው? ኢሉሚናቲ ሆኖ ነው እንዴ አልኩት። እሱማ እየሰራ ነው እና አንተ ትልቅ ሰው አይደል? የልጅ አባት አይደል? እንዴት ታረጋለህ? እግዚአብሔር ብር አልሰጠኝም ተብሎ ሃይማኖት ይቀየራል? ወይም ደግሞ ሰይጣንን ትከተላለህ? መጨረሻው ምን እንደሆነ እየታወቀ ስለው እሺ እንዴት ነው ብር ማግኘት የምችለው አለኝ። የሆነ ነገር ትሰራልኛል? ደብተራ መስየው እኮ ነው። ደብተራ ያጠምቃል እንዴ አልኩት። እኔ ምን አውቃለሁ? የሆነ እንግዲህ ጥበብ የምታውቅ ከሆነ ማለት ሄደህ ገብተህበታል ምናምን ያው ደነገስ ውስጥ ገብታል። አዎ ለማንበብ ሞክሬያለሁ፣ ብዙ ነገር አድርጌያለሁ፣ ግን በቃ ምንም አልተሳካልኝም ምናምን። እሺ ስንት ብር የምትፈልገው አልኩት። ልሰጠኝ ነው አለኝ። አዎ ለምንድን ነው የምሰጥህ ግን አልኩት። በቃ እኔ ቤተሰብ ማስተዳደር ስለማልችል ትዳሬን መምራት ስለማልችል ብር ያስፈልገኛል አለኝ። ኦኬ ችግር የለውም፣ ለሚስትህ የሚያስፈልጋትን ነገር ያሟላለሁ፣ ከሚስት ጋር አብረህ ኑር፣ አንተ ግን ጸበል ተመላለስ፣ ስለ ሽሮ ስለ በርበሬ እንዳታስብ ብዬ አንዲት ከፈረንሳይ የመጣች የኔ ተማሪ ነበረች። ታሪኩን ስነግራት እኔ የቤቱን አስቤዛ በሙሉ ዘጋጋለታለሁ፣ የ6 ወር እሱ ይጠመቃለች። እግዚአብሔር ይስጣት እውነት መንበረ ማርያም በጣም ነው የማመሰግነው። እግዚአብሔር ያክብርሽ። ሙሉን የቤት ወጪ የ6 ወሩን ምንም ነገር ጤፍ የለ ምን የለ ምንም ሳይጎል ሞላችሁ። ብር ጎሎም አይደለም እኮ ደስ እንዲለው በቃ አውቆ ምክንያት ስለሆነ ሰይጣንም ስለሆነ ነው። ከዛ እሺ ብሎ እየዞረ እየተጠመቀ ምን እያለ አሁን ራሱን አገግሞን ብሎ ትምህርት እያዳመጠ የተወሰነ የገባው ነገር አለ እና ሲያገኝ ምናምን ይላል እንደ ዱርዬ አንተ ልጅ ዱርዬነትን ሳጨርስ ነው ትዳር ውስጥ የገባው ስለው አይ በቃ ያ አክቴ እኮ ነው ምንም ማድረግ አልችልም ምናምን ይላል። እንደዚህ በቃ ይላል። የሚያሳየው አክሽን በደንብ ያስታውቃል። ዱርዬ ወሰንገላ እለዋለሁ አሜን አላለም። ወሰንገላ መንፈስ እንግዲህ ዱርዬ የሚያደርግ መንፈስ ነው። ጸጉሩን ያንጨበራል፣ ሲጋራ ያጭሳል፣ ጫት ይቅማል። በቃ ዓለማዊ ነው የሚያደርገው፣ ኤቲስትና ፓጋን ያደርጋል ማለት ነግሬያቸዋለሁ። ወሰንገላ ነው አይደል እንደዚህ ታደርገው ልጁ 50 ጊዜ አሜን። ግን እንደዚህ አፈጠጠብኝ። በስላሴ ስም ከቤት እንዳትወጣ ቤት በቃ ውሰደውና ቤት ተቀመጥ ከቤት እንዳትወጣ አልኩት። እሺ ራሱ ልጁ መለስ አለና
ምንድን ነው ያልኩት አለኝ ደንግጦ። ወሰንገላ መንፈስ ነው እንደዚህ የሚያደርግ የሚያንከራትት። ቤት ግባና ከቤት እንዳትወጣ አልኩት። እኔ ከሚስት ጋር አሁን በስልክ አወራለሁ ሂድ አልኩት። ቤት ተቀመጠ። የጓዳ ያለውን ክፍል አጽጅለትና ስዕል መተሽ ከቢሮ ወሰጂ ቤቱን በስዕል አሸብርቄው የሆነ ጎረምሳ ሰፈር ውስጥ የሆነ ጎረምሳ አምጪና ቤቱን አስተካክሊ በቃ እንዳይሸት ቤቱ አድርገሽ ጥሩ አድርገሽ እዛ ሱባኤ ያዝ አልኳት። እስካሁን እዛ ሱባኤ ላይ ነው ያለው። ወሰንገላ መንፈስ ተያዘ። ለምን አሁን እኔ መንፈስ የሚይዝ ሰው ሆኜ ወይ እንደ መምህር ግርማ የሆነ መንፈስ የሚይዝ ሰው ሆኜ አይደለም። ስታውቁበት ራሱ ቶሎ የመጋለጥ ባህሪም አለው። እናንተ ራሳችሁ ማንኛችሁም ብትሆኑ ልክ ትምህርቱን ሰምታችሁ ስትጠራጠሩ ራሱን ስታገኙት ይደነግጣል መንፈሱ ራሱ እንጂ የሆነ የማጥበቅ የመፈወስ በአም ስልጣን ኖሮኝ አይደለም። ይሄ ወሰንገላና እንደዚህ የምታረገው ነው ያልኩት። ወዲያው በቃ ተናርጂ አቤት አለ እና ማወቅ ይጠቅማል። ከእምነት ጎን ለጎን ዕውቀት በጣም ወሳኝ ነው። መንቃት በጣም አሪፍ ነገር ነው። ዛሬ ባይጠቅማችሁ ነገ ይጠቅማችኋል። እናትና አባታችሁ በአዳም ልኮ ያመልኩ የነበሩ ቤተሰቦች ባይሆኑ እንኳን የካህን ዘር ነኝ የቄስ ዘር ነኝ እኛ ቤት ውስጥ ቡና ይፈላ አልነበረም ወይም ደግሞ ምንም ነገር የለም ሰላም ላይ ነበር ነው ብላችሁ የምታስቡ እንኳን ብትሆኑ ትምህርቱን አዳምጣችሁ ሰው ታድኑበታላችሁ። ምናልባት ደግሞ እናንተን የሚጠቅም ነገር ደግሞ ልታገኙ ትችላላችሁ የሆነ ነገር ላይ። ስለዚህ አይናቅም፣ ዕውቀት አይናቅም። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ሁኑ።